እኛ ተጣልተን አናውቅም የሚል ባለ ትዳር ካለ አደጋ ውስጥ ነው። ግጭት ጥሩ ነው። አንድ ነገር ከሌላ ነገር ጋር ሲጋጭ ሌላ ጥሩ ነገር ይፈጠራል። ባህሪ ለሰው ልጅ ምንድን ነው? ሰው በራሱ ብቻውን ሲሆንና ሰው ህዝብ ውስጥ ኮሚኒቲ ውስጥ ሲሆን አንድ አይነት ቢሄቭ አያደርግም። በጣም ያስገርም የሰው ባህሪ አለ አይደለ? ሰዎች አንዴ እጄን አውጥቼ ሳወጣ ክፍሉ ስለሳቁብኝ ህይወቴን ሙሉ ፐብሊክ ስፒኪንግ ማውቁ። ትዳር ግንኙነት ሰዎች ከመግባታቸው በፊት መጠናናት ይላሉ። አንዳንዶች ደግሞ መጥፎ ነገር ቢኖር እየተራረም እየተማማርን ፊክስ እያደረግን እንሄዳለን የሚል ውሳኔ ሊኖራቸው ይችላል። የቱ ተመካሪ ነው? በእኛ በስነ ልቦና ሳይንስ ውስጥ አንመክርም፣ ምክር የለም። እኔ እናጥናውና እንጨርስ ቢባል እኔ ራሴ ከራሴ ጋር ብዙ ዓመት ኖሬያለሁ። ራሴን አጥንቼ ያልጨረስኩ ሰዎች 2 ጊዜ ራሳቸውን አጋልጠው ሰዎች ፊት ይቀርባሉ። ስንወለድ ፊዚካሊ ኑድ ነን፣ ኢሞሽናሊ ኑድ ነን፣ ኒዳችንን ማሟላት አንችልም። ሁለተኛ ጊዜ vulnerable ከምንሆንባቸው ጊዜዎች ዋነኛው ሪሌሽንሺፕ ነው። ራቆት የምንቆመው በስሜት በአካል በስብዕናም በምንም ሰው እዛ ሰው ፊት ነው ኑድ ሆነን የምንቀርበው። ሆዱ ባዶ ነው ግን እንደው ሰው ያስቀይማል ይላል በቅርብ ሰዎች ለአንዳንድ እንደልባቸው ለሚናገሩ ጥቃት ከሚያደርሱብሽ ሰዎች ጋር እነሱም በመለማመጥ ጥቃት እንዳይደርስብሽ ራስሽን የምታደርጊበት መንገድ ነው። እግርሽን አጥብሻለሁ፣ አሞግስሻለሁ እና አትምጪኝ። ዋናው ላለመመታት ነው የማደርገው ስለምወድሻለሁ። የአንዳንድ ሰዎች ሆዱ ባዶ ነው እነሱ ጋር እንዳይመጣ ነው እንዲምራቸው ነው ማለት ነው። እኛና አዲሱ ጀነሬሽን መካከል ጋፕ ተፈጥሯል። ልጆቻችን እኛ የሚያስፈልገን ነገር አይደለም አሁን የሚያስፈልጋቸው። ለምሳሌ እኛ ስናድግ ልብስ፣ ጫማ፣ ምግብ፣ መጫወቻ ነበር አይደል? በጣም አስፈላጊ ትልቁ ጉዳይ የነበረው ወላጆቻችን ጊዜ ነበራቸው። እሱ ስላላጣ ነው እኛ ለልጃችን መስጠት የፈለግነው ምንድነው? ማቴሪያል። አሁን ጥሩ ትምህርት ቤት ነው በሚሊዮን የሚከፈልላቸው፣ ግን ወላጅ ቢዚ ነው ይሄን ለማሟላት። እናትም አባትም የሉ። ስለዚህ ኢሞሽናል ኒዳቸው በጣም ይጎዳል ማለት ነው። አሜሪካን ሀገር ያለ ካልቸር ኢትዮጵያ ውስጥ መተን ኢምፕሊመንት እናድርገው ብንል አይሰራም። የኢትዮጵያ ብሎም የአፍሪካ መገለጫው አንዱ ኮሙናሊዝም ነው፣ የጋርዮሽ ኑሮ ነው የለመድነው። አሁን ወደ ኢንዲቪጁዋሊዝም ሽፍት ስናደርግ ትራንዚሽን ላይ ሰው እንዳንጎዳ ወይንም ማቻቻል እንድንችል ከጎረቤት ጋር መተዋወቅ ይባላል። ከሩቅ ዘመድ የቅርብ ጎረቤት ብታመም ሩቅ ያለ ዘመድ አይደለም የሚደርስልኝ። አዲሱ ትውልድ ደግሞ ቴክኖሎጂ ያለው ዲጂታል ሊትሬሲው በጣም ሃይ ነው። ከዓለም ጋር ግንኙነቱ ከፍተኛ ነው። ስለዚህ ኒዱም በዛው ልክ ነው። ለአዲሱ ጀነሬሽን ኒድ ዝግጁ ነን ወይ የሚለው ራሳችን ብንጠይቅ ጥሩ ነው ያስባል። ሁላችንም መጠየቅ አለብን።